ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ተከታተሉ ወገኖች በሙሉ ለማታውቁኝ ካሳሁን ተስፋ ይባላለሁኝ። እንደተለመደው ዛሬም አጭር መልእክት ይዤ ቀርቤያለሁ። የመልእክቴ ርዕስ ቃል ኪዳን የሚል ነው። እንደሚታወቀው መፍትሄ ለትውልድ ስንጀምር የሰው ልጆች ሁሉ ችግር ከእግዚአብሔር ጋር የተያያዘ ነው። ሰዎች በኃጢአት ምክንያት ከእግዚአብሔር በመለየታቸው ምክንያት እንደዚህ አይነት የተቃወሰ ሕይወት ውስጥ ገብተዋል። ለዚህ ሁሉ ደግሞ መፍትሄ ሊሆን የሚችል እግዚአብሔር ብቻ ነው በሚል የጀመርነው እና የሰው ልጆች ችግር የመፍትሄ ምንጭ እግዚአብሔር ብቻ እንደሆነ፣ ሰሪያቸው ፈጣሪያቸው ብቻ እንደሆነ ይህንን በማስገንዘብ ነው ይህንን አገልግሎት የጀመርነው። ዛሬም ቃል ኪዳን በሚለው ርዕስ ስር ተመሳሳይ ነገር ነው አብረን የምናየው። ቃል ኪዳን ሁለትና ከዚያ በላይ የሆኑ ሰዎች ሲስማሙ ነገሩን ለማጽናት ቃል ኪዳን ይገባባሉ። አንድ ወንድና ሴት ለመጋባት ሲሉ ቃል ኪዳን ይገባባሉ። ሌሎችም ሰዎች አብሮ ለመስራት አብሮ ለመጓዝ ሲሉ ቃል ኪዳን ይገባባሉ። አንድ ባልና ሚስት ሲፋቀሩ ወይም አንድ ወንድና ሴት ሲፋቀሩ ሲዋደዱ በቃል ኪዳን ነው የሚያጸኑት ፍቅራቸውን ለዘላለም ወይም ደግሞ በምድር እስካሉ ድረስ አብረው ለመኖር አብረው ለመቆየት ቃል ኪዳን ይገባባሉ። ሰዎችም አብረው ለመስራት አብረው ለመጓዝ ቃል ኪዳን ይገባባሉ። የቃል ኪዳን መሰረቱ መዋደድ ነው ወይም መፋቀር እንደሆነ እናያለን። ዮናታንና ዳዊት ቃል ኪዳን ተግባብተዋል። በአንደኛ ሳሙኤል ምዕራፍ 18 ቁጥር 3 ላይ ዮናታን እንደ ነፍሱ ዳዊትን ስለወደደው ከዳዊት ጋር ቃል ኪዳን አደረገ ይላል እግዚአብሔር ቃል። ዮናታን የሳኦል ልጅ ነው። ዮናታን ከሳኦል ቀጥሎ ዙፋኑን የመቀጠል ወይም ደግሞ ዙፋኑን የመረከብ መብት ያለው ሰው ነው። ነገር ግን ዳዊትን በጣም ስለወደደው እንደ ራሱ አድርጎ ዳዊትን ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ከዳዊት ጋር እስከ መጨረሻው ድረስ በዚህ ቃል ኪዳን ጸንተው ተዋደው ነው የቀጠሉት። ስለዚህ የቃል ኪዳን መሰረቱ መነሻው አንዱ ለሌላው ያለ ፍቅር ነው። ዮናታን ለዳዊት ቃል ኪዳን ሰጠው፣ ዳዊትም የዮናታንን ቃል ኪዳን ተቀበለ። እነዚህ ሰዎች አብረው እንደተጓዙ ከእግዚአብሔር ቃል ላይ አብረን እናያለን። እግዚአብሔር አምላክም ከሰዎች ጋር ቃል ኪዳን ማድረግ ይፈልጋል። በየዘመናቱ ከአዳም ጋር እግዚአብሔር ቃል ኪዳን ገብቷል። አዳም ቃል ኪዳኑን ስላላከበረ፣ ለቃል ኪዳኑ ስላልታዘዘ በአዳምና በእግዚአብሔር መካከል ያለው ሕይወት ተቋረጠ። አዳም ከኤደን ገነት ተባረረ። ቃል ኪዳኑን ስላላከበረ፣ ቃል ኪዳኑን ስላልጠበቀ። ቀጥሎ ከአብርሃም ጋር እግዚአብሔር ቃል ኪዳን ገብቷል። ከእስራኤል ጋር እግዚአብሔር ቃል ኪዳን ገብቷል። በጥንት ዘመን እስራኤላውያን ይህንን ቃል ኪዳን ባለማክበርና ባለመታዘዝ ለብዙ ዘመናት እስራኤላውያን ተጎድተዋል። እግዚአብሔር ቃል ኪዳኑን የሚያከብር አምላክ ነው። እስራኤላውያን ግን እግዚአብሔርን ቃል ኪዳን ባለማክበርና ባለመታዘዝ በጣም ብዙ ዋጋ ከፍለዋል። እግዚአብሔር በአዲስ ኪዳን በዚህ የምህረት ዘመን በምንለው በጌታችን በኢየሱስ ክርስቶስ ደግሞ አዲስ ኪዳን ከሰዎች ጋር አድርጓል። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ የጌታ እራት ወይም ቅዱስ ቁርባን የምንለው ሲመሰርት ጽዋውንም አንስቶ ይህ ደሜ የአዲስ ኪዳን ነው፣ በደሜ የሚሆን አዲስ ኪዳን ነው ሲላቸው እናያለን ለደቀ መዛሙርቱ። እግዚአብሔር በልጁ በኢየሱስ ክርስቶስ ደም ነው አዲስ ቃል ኪዳን ከሰው ልጆች ሁሉ ጋር ያደረገው። ከሰው ልጆች ሁሉ ጋር ለማድረግ የፈለገው በልጁ ደም ነው። እግዚአብሔር ለሰው ልጆች ሁሉ ካለው ጥልቅ ፍቅር የተነሳ በልጁ በኢየሱስ ክርስቶስ ሞት፣ በልጁ በኢየሱስ ክርስቶስ ደም ከሰዎች ጋር ቃል ኪዳን ገባ። እግዚአብሔር ትልቅ ፍቅር፣ ትልቅ ርኅራኄውን ለሰዎች ለመግለጥ በልጁ በኢየሱስ ክርስቶስ በኩል ከሰዎች ጋር ቃል ኪዳን እንደገባ እናያለን። እግዚአብሔር ቃል ኪዳን ሰጪ ነው። የሰው ልጅ ደግሞ ቃል ኪዳን ተቀባይ ነው። ዮናታን ከዳዊት ጋር ቃል ኪዳን ሲገባ ምልክት አድርጓል። ቁጥር 4 ላይ አንደኛ ሳሙኤል ምዕራፍ 18 ቁጥር 4 ላይ
ዮናታን ካባውንና የጦር ልብሱን መሳሪያውን በሙሉ ለዳዊት ሲሸልመው እናያለን። ምልክት ሲያደርግ እናያለን። ቃል ኪዳን ለመስጠቱ ምልክት ሲያደርግ እናያለን ዮናታን ለዳዊት። እግዚአብሔርም ወይም እኛ ከእግዚአብሔር ጋር የሰው ልጆች ከእግዚአብሔር ጋር ይህንን አዲስ ቃል ኪዳን ሲያደርጉ የቃል ኪዳን ምልክት ያደርጋሉ። በሮሜ ምዕራፍ 6 ላይ የምናየው እሱን ነው። ሮሜ ምዕራፍ 6 ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? የውሃ ጥምቀት የምንለው ለዚህ ቃል ኪዳን ምልክት ነው። ከሞቱና ከትንሣኤው ጋር ለመተባበራችን ቁጥር 4 ላይ በአዲስ ሕይወት ለመመላለስ ለቃል ኪዳን ምልክት ማድረጋችንን ያሳያል። ከእግዚአብሔር ጋር ቃል ኪዳን የምንገባበት ስርዓት ነው የጥምቀት ስርዓት። ልክ ዮናታን ዳዊትን እንደ ነፍሱ ከመውደዱ የተነሳ የቃል ኪዳን ምልክት እንዳደረገ ሁሉ እኛም ይሄንን ምልክት እናደርጋለን ከእግዚአብሔር ጋር ያለንን ቃል ኪዳን ለማጽናት። ቃል ኪዳን ምልክት አለው። ቃል ኪዳን ደግሞ ተስፋም አለው። የቃል ኪዳን ተስፋ የዘላለም ሕይወት ነው። እግዚአብሔር አምላክ ከእሱ ጋር ቃል ኪዳን በመግባታችን የገባለን የተስፋ ቃል የዘላለም ሕይወት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ ለሚያምኑት ሁሉ የዘላለምን ሕይወት እንዲያገኙ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ይላል። በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የኪዳኑ ወይም የቃል ኪዳኑ ተስፋ የዘላለም ሕይወት ነው። ሰዎች ከእግዚአብሔር ጋር ቃል ኪዳን ሲገቡ የዘላለምን ሕይወት ያገኛሉ። የዘላለምን ሕይወት ከእግዚአብሔር ይቀበላሉ። የዘላለምን ሕይወት ተስፋ ያገኛሉ። የዘላለም ሕይወት ስንል ገና ሰማይ ሄደን የምንኖረውን አይደለም፣ ወይም ሰማይ ሄደን የምናገኘውን አይደለም። በዚህ ምድር የሚጀመረውን ሕይወት ማለት ነው። በሮሜ ምዕራፍ 8 ቁጥር 2 ላይ የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል ወይም አውጥቶናል ይላል ሐዋርያ ጳውሎስ ለሮሜ ሰዎች። በአዲስ መደበኛ ትርጉም እንደዛ ነው የሚለው። የሕይወት መንፈስ ሕግ ኢየሱስ ክርስቶስን ስናምንና ስንቀበል በእኛ ሕይወት ውስጥ የጀመረው ሕይወት ማለት ነው። የእግዚአብሔር ሕይወት የምንለው ሰላም፣ ደስታ፣ ፍቅር የምንለው እሱ ሕይወት በእኛ የጀመረው የተስፋ ሕይወት የምንለው ነው። ከእግዚአብሔር የተቀበልነው ሕይወት ማለት ነው። መንፈሳችን ሕያው ሲሆን የምናገኘው የምንጀምረው ሕይወት ማለት ነው። ወደፊት ፕሮግረስ ሊኖረው ይችላል፣ ሊያድግ ሊጨምር ይችላል። በሰማይ ደግሞ ፍጹም ሊሆን ይችላል። የምንጀምረው ግን በዚሁ ምድር ነው። በቃል ኪዳን ምክንያት የምናገኘው ሕይወት ማለት ነው። ይሄ ከእግዚአብሔር የምንጠብቀው ያገኘነው ተስፋ ሲሆን እግዚአብሔርስ ከእሱ ጋር ቃል ኪዳን በማድረጋችን ከኛ ምንድነው ተስፋ የሚያደርገው? እግዚአብሔርም ከኛ ተስፋ የሚያደርገው ነገር አለ። በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ጌታ ኢየሱስ ፍሬ የማያፈራው ቅርንጫፍ ግን ያስወግደዋል ይላል። ፍሬ የማያፈራው በእኔ የሚኖር ቅርንጫፍ ግን ያስወግደዋል። የሕይወትን ፍሬ የመንፈስ ቅዱስን ፍሬ እግዚአብሔር ከኛ ይጠብቃል። ያገኘነውን ሕይወት እንድንገልጥ እንድንኖረው እግዚአብሔር ከኛ ይጠብቃል። ይህንኑ ሕይወት ደግሞ ተከትሎ የሚመጣ ፍሬ አለ። ይህንኑ ፍሬ ተከትሎ የሚመጣው ፍሬ ደግሞ እኛ ያገኘነውን ሕይወት፣ እኛ ያገኘነውን ሰላም ስንኖረው፣ እኛ ያገኘነውን ደስታ ስንኖረው፣ እኛ ከእግዚአብሔር ያገኘነውን ፍቅር ስንኖረው፣ ስንገልጠው፣ በዚህ ተማርከው ወደ እግዚአብሔር የሚመጡ ክርስቶስን ለመከተል የሚመጡ ሰዎች ደግሞ እነሱ ደግሞ ፍሬ ናቸው። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ፍሬ እንድታፈሩ ሾምኳችሁ ይላል። ፍሬ እንድናፈራ ፍሬያችንም እንዲኖር እንደተሾምን ይህ ኃላፊነት እንደተሰጠን ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ ተናግሯል። ፍሬ እንድታፈሩ ፍሬያችሁም እንዲኖር በዚህ መልክ እንደተሾምን ጌታችን ኢየሱስ ክርስቶስ ተናግሯል ለደቀ መዛሙርቱ። ስለዚህ በዚህም ዘመን ያለን ሰዎች ከእግዚአብሔር ጋር የገባነውን ቃል ኪዳን ለማጽናት
የቃል ኪዳን ምልክት እናደርጋለን። ከቃል ኪዳን ምልክቱ በኋላ ደግሞ የህይወት ፍሬ ከኛ ይጠበቃል። የህይወትን ፍሬ ተከትሎ ደግሞ የሰው ፍሬ፣ ሰዎች በእኛ የሚገለጠውን ክርስቶስን ወይም የክርስቶስን ህይወት አይተው በዚያ ተማርከው ወደ እግዚአብሔር መንግስት እንዲጨመሩ እግዚአብሔር ይፈልጋል። ስለዚህ በዚህ መልክ ይህን ህይወት በመኖር በዚህ ህይወት ደግሞ ብዙ ሰዎችን ወደ እግዚአብሔር መንግስት በመጨመር ፍሬ በማፍራት እግዚአብሔር እንድናከብር እጠይቃለሁ። በጥሞና ስለሰማችሁኝ አመሰግናለሁ። ተባረኩ። መልካም ሰንበት።